ኢትዮጵያ ወደ ሌላኛው የታሪክ ምዕራፍ የምትሸጋገርበት መጪው ሀገራዊ ምርጫ ከፊታችን ተደቅኗል። ምርጫ ለዜጎች የስልጣን ባለቤትነታቸውን የሚያረጋግጡበት መድረክ ቢሆንም ለተፎካካሪ ፓርቲዎችና ለፖለቲከኞች ግን የተራቆተ የድጋፍ ጩኸት ሳይሆን እጅግ ከባድና ውስብስብ የቤት ሥራ የሚጠይቅ የታሪክ አደራ ነው። በአሁኑ ወቅት የኢትዮጵያ ፖለቲካዊ ድባብ ካለፉት ጊዜያት በተለየ መልኩ በርካታ ጥያቄዎችን አዝሏል። ፖለቲከኞች ከምርጫው ድል በፊት ሊሰሩባቸው የሚገቡ ዋና ዋና ነጥቦችም አሉ። ሕዝቡ አሁን የሚፈልገው እገሌ ውረድ እገሌ ውጣ የሚል መፈክር ሳይሆን የኑሮ ውድነቱን እንዴት መፍታት እንደሚቻል፣ ሰላምን በዘላቂነት እንዴት ማምጣት እንደሚቻል የሚያሳይ የተጨበጠ የፖሊሲ አማራጭ ነው። አንዱን ጥሎ ሌላውን አንጠልጥሎ የመሄድ የቆየው የፖለቲካ ባህል በቃ ሊባል ይገባል። ልዩነትን በጠረጴዛ ዙሪያ የመፍታትና ብሔራዊ መግባባትን የመፍጠር ኃላፊነት በዋናነት የተፎካካሪዎች የቤት ሥራ ነው። ፖለቲከኞች በሕዝብ ዘንድ የጠፋውን እምነት ለመመለስ ግልጽነትና ተጠያቂነትን የተላበሰ አካሄድ መከተል ይኖርባቸዋል። መጪው ምርጫ በሰላም ተጀምሮ በሰላም እንዲጠናቀቅና ውጤቱም ለሀገር ግንባታ የሚውል እንዲሆን ከተፈለገ ፖለቲከኞች ከምርጫው ቀን አስቀድመው የቀሩባቸውን የበዙ የቤት ሥራዎች በአግባቡ ሊወጡ ይገባል። ዲሞክራሲ ከአንድ ጀንበር ልፋት የሚገኝ ውጤት ሳይሆን እንደ አንድ ውድ ተክል በየቀኑ ውሃ እየጠጣና እየተኮተኮተ የሚበቅል የሂደት ውጤት ነው። የዚህ ተክል ዋና ማሳያና የጤናማነቱ መለኪያ ደግሞ ነፃ፣ ፍትሐዊና ተአማኒ ምርጫ ነው። ምርጫ የዜጎች የስልጣን ባለቤትነት የሚረጋገጥበት፣ የሕዝብ ድምፅ የሚሰማበትና የወደፊት ዕጣ ፈንታችን የሚወሰንበት ነው። ይሁን እንጂ ስኬታማና ዲሞክራሲያዊ ምርጫ እንዲኖር የአንድ ወገን ጥረት ብቻ በቂ አይደለም። ከመንግሥት እስከ ተራው ዜጋ፣ ከፖለቲካ ፓርቲዎች እስከ ምሁራን ድረስ እያንዳንዱ የህብረተሰብ ክፍል ያለበትን ታሪካዊ ኃላፊነት መወጣት ይኖርበታል። የመንግሥት ኃላፊነትም የጨዋታውን ሜዳ ማስተካከልና የሕግ የበላይነትን ማስከበር ነው። መንግሥት ለሁሉም ተፎካካሪ ፓርቲዎች እኩል ዕድልና ጥበቃ የማድረግ ግዴታ አለበት። ምርጫ ሂደት እንጂ ውጤት ብቻም አይደለም። ስለዚህም መንግሥት ከምርጫው በፊት፣ በምርጫው ወቅትና ከምርጫ በኋላ ሰላምን የማስከበርና የሕዝብን አመኔታ የመገንባት ትልቅ አደራ አለበት። የፖለቲካ ፓርቲዎች የዲሞክራሲ ሞተሮች ናቸው። ሆኖም ይህ ሞተር አገርን ወደፊት የሚገፋው በሰላማዊና በስነ ምግባር የታጀበ የፖለቲካ ባህል ሲኖር ብቻ ነው። ፓርቲዎች በጠመንጃ ሳይሆን በሐሳብ፣ በብጥብጥ ሳይሆን በፖሊሲ አማራጮች መወዳደር ይኖርባቸዋል። እያንዳንዱ ፓርቲ ደጋፊዎቹ ሌላውን ወገን እንዲያከብሩ፣ ግጭት እንዲያስወግዱና የዲሞክራሲን መርሆች እንዲከተሉ የማስተማር ግዴታ አለበት። ምሁራን የህብረተሰቡ አይኖችና ጆሮዎች ናቸው። በምርጫ ወቅት ምሁራን ከመሬት በታች ካለው ስሜት ይልቅ በመረጃና በእውቀት ላይ የተመሰረተ ትንታኔ ለሕዝብ ማቅረብ ይጠበቅባቸዋል። የፖለቲካ ፓርቲዎችን ፕሮግራም በመተንተንና ጠቃሚነታቸውን ለሕዝብ በማብራራት ዜጎች የተሻለ ውሳኔ እንዲሰጡ መርዳት አለባቸው። የምርጫው ባለቤት ራሱ ዜጋውም ነው። ዲሞክራሲ የሚጀምረውም የሚጠናቀቀውም በዜጎች ንቁ ተሳትፎ ነው። ድምፅ አለመስጠት የራስን ዕድል ለሌሎች አሳልፎ መስጠት ነው። እያንዳንዱ ዜጋ መብቱን ተጠቅሞ በምርጫው መሳተፍ አለበት። ምርጫ የጥፋት ሳይሆን የልማት፣ የውዝግብ ሳይሆን የመፍትሄ መጀመሪያ እንዲሆን ሁላችንም የድርሻችንን እንወጣ። ዲሞክራሲ እንዲያብብ የምርጫው ስኬታማነት የግድ ነው። ለዚህ ደግሞ የሁላችንም ኃላፊነት ከምንም በላይ ዋጋ አለው ሲል አሃዱ አቋሙን ይገልጻል። ኢትዮጵያ ባለፉት ረዥም ዓመታት በፖለቲካ ውጣ ውረዶች ውስጥ አልፋለች። ሆኖም ግን ፖለቲካችን አሁንም ድረስ በጠላትነት፣ በመገፋፋትና በቂም በቀል ድባብ ውስጥ ታጥሮ ይገኛል። አንዱ ሲነሳ ሌላውን ጥሎ፣ አንዱ ሲመገብ ሌላውን አስርቦ የሚጓዙበት የዜሮ ድምር ፖለቲካ ሀገራችንን ዋጋ እያስከፈላት ነው። መጪው ምርጫ ስናስብ ከምንም ነገር በላይ ትልቁ የቤት ሥራችን የጥል ፖለቲካን ማሸነፍ መሆን አለበት። ጥል ባለበት ስፍራ ልማት የለም። ጥላቻ በነገሰበት ምድር ሰላም የውሃ ሽታ ሆኖ ይቀራል። ፖለቲካ ማለት የሐሳብ ፍልሚያ እንጂ የሰዎች ግብግብ መሆን የለበትም። ዲሞክራሲን ለመገንባት በምናደርገው ጉዞ ላይ እንደ ትልቅ እንቅፋት ተደቅኖብን ያለው ጉዳይ የጥል ፖለቲካ ነው። ፖለቲካ ማለት ሀገርን የማስተዳደር ጥበብ፣ የሐሳቦች ፍልሚያና የተሻለ አማራጭ የማቅረብ ሂደት መሆኑ ቀርቶ በብዙዎች ዘንድ የመጠፋፋት፣ የቂም በቀልና የጥላቻ መድረክ ሆኖ ቆይቷል። ልንወያይበት የሚገባው እውነት ቢኖርም ከጥል ፖለቲካ ርቀን ወደ የሐሳብ ፖለቲካ መሸጋገራችን
ምርጫ ሳይሆን የህልውናችን ጉዳይ መሆኑን ነው። ጥልን መሰረት ያደረገ ፖለቲካ ተቃዋሚን እንደ ጠላት ነው የሚያየው። እኔ ከሌለው በሚል እሳቤ የሌላውን ወገን ህልውና ለመደምሰስ ይጥራል። ይህ አካሄድ ባለፉት ዘመናት ምን አመጣልን ብለን ብንጠይቅ መልሱ ግልጽ ነው። በዜጎች መካከል መጠራጠርና መከፋፈልን ፈጠረ። ተቋማዊ ግንባታን አዳከመ። ሀገራዊ ሰላምን አናጋ። ፖለቲካን እንደ ጦርነት የምናየው ከሆነም በጦርነት ውስጥ ደግሞ ሁልጊዜ ተሸናፊ አለ። በዲሞክራሲያዊ ምርጫ ውስጥ ግን ዓላማው አሸናፊና ተሸናፊ መፍጠር ሳይሆን ለሀገር የሚበጅ የበላይ ሐሳብ ማምጣት ነው። ወደ ሐሳብ ፖለቲካ መሸጋገር ማለትም በስሜት መነዳትን አቁሞ በምክንያት መመራት ነው። ፖለቲከኞች ስለ ግለሰቦች ማንነትና ድክመት ከማውራት ይልቅ እንዴት ድህነትን እናጥፋ፣ እንዴት የትምህርት ጥራትን እናረጋግጥ፣ እንዴት የፍትህ ስርዓቱን እናሻሽል፣ እንዴት ለወጣቱ የሥራ ዕድል እንፍጠር በሚሉ ነጥቦች ላይ አማራጭ ፖሊሲዎችን ይዘው መቅረብ አለባቸው። ዜጋውም ድምፁን የሚሰጠው ለሕይወቱ ለውጥ የሚያመጣ ሐሳብ ላቀረበው ወገን መሆን አለበት። ፓርቲዎች የሰላማዊ ትግል ባለቤት መሆን አለባቸው። የጥላቻ ንግግርና የሐሰት መረጃን እንደ ፖለቲካ መሳሪያ መጠቀም የሀገርን መሰረት ማፍረስ መሆኑን መረዳት ይኖርባቸዋል። በጠመንጃ ሳይሆን በብዕር፣ በጡንቻ ሳይሆን በሐሳብ መወዳደር የሰለጠነ ፖለቲካ መገለጫ ነው። ሚዲያዎች ለጥል ፖለቲካ ማራገቢያ መሆን የለባቸውም። ይልቁንም የሐሳብ መድረኮችን በማመቻቸት የተለያዩ የፖሊሲ አማራጮች እንዲተነተኑና ሕዝቡ እንዲረዳቸው የማድረግ ታሪካዊ ኃላፊነት አለባቸው። ምሁራንም ከወገንተኝነት ወጥተው በእውቀት ላይ የተመሰረተ ትንታኔ ለሕዝቡ ማቅረብ ይጠበቅባቸዋል። እያንዳንዱ ዜጋ የሰላም ዘብ መሆን አለበት። ፖለቲከኞች በሚያቀርቡት ስሜታዊ ንግግር ከመጋለብ ይልቅ ይህ ሐሳብ ለሀገሬና ለልጆቼ ምን ትርፋለሁ ብሎ መጠየቅ የዲሞክራሲ መሰረት ነው። ልዩነትን በንግግርና በውይይት የመፍታት ባህልን ማዳበር አለብን። የጥል ፖለቲካ ጎረቤትን ከጎረቤት ወንድምን ከወንድም እንዲጠራጠር አድርጓል። ልዩነትን እንደ ጸጋ ከማየት ይልቅ እንደ ስጋት እንድንቆጥር አድርጎናል። ወጣቱ ትውልድ በፖለቲካ ስም በሚካሄዱ ግጭቶች ምክንያት ትምህርቱንና ሕይወቱን እንዲያጣ ምክንያት ሆኗል። ፖለቲከኞች የጥል መንገድን ሲመርጡ ዋጋውን የሚከፍለው ግን ደጋፊውና ተራው ሕዝብ ነው። በዓለም አቀፍ መድረክ ተከባሪነታችን የሚወሰነው በውስጥ አንድነታችን ነው። እርስ በርስ የምንናቆር ከሆነም የውጭ ኃይሎች ጣልቃ ገብነት በር ይከፈትለታል። ከጥል ፖለቲካ መራቅ ሲባል ዝምታን መምረጥ ማለት አይደለም። ይልቁንም ሐሳብን በሐሳብ ማሸነፍ፣ መደማመጥና የጋራ እሴቶችን ማጉላት ማለት ነው። ዲሞክራሲ እንዲያብብና ምርጫው የተሳካ እንዲሆን ከጥል ፖለቲካ አረንቋ መውጣት አለብን። ጥላቻ ጥላቻን፣ ጥል ደግሞ ጥፋትን ነው የሚወልደው። ሀገራችን የምትፈልገው የሚሰዳደቡ ሳይሆን የሚደራደሩ፣ የሚጠላለፉ ሳይሆን የሚደጋገፉ ዜጎችና ፖለቲከኞችን ነው። ወደ ሐሳብ ፖለቲካ መሸጋገራችን ለኢትዮጵያ የነገ ተስፋ፣ ለልጆችም የምትመች ሀገር ለማስረከብ የምንከፍለው ትልቁ ዋጋ ነው። መጪው ምርጫ የጥላቻ ሳይሆን የውድድር፣ የጥል ሳይሆን የውይይት መድረክ እንዲሆን ሁላችንም ኃላፊነት አለብን። ፖለቲካም ለሕዝብ አገልግሎት የሚቆም እንጂ ሕዝብን የሚበላ መሆን የለበትም ሲል አሃዱ አጽንኦት ይሰጠው ይላል።